ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ .com ቲቪ ሾው ነው። እንደተለመደው ቴክኖሎጂ ነክ የሆኑ ጉዳዮችን ወደ እናንተ እናደርሳለን። ዛሬ ስለ ክላውድ ኮምፒውቲንግ ስለሚባል አገልግሎት ነው የማወራችሁ። በጣም አስደናቂ የሆነ ወሬ ነው የማወራችሁ። ክላውድ ኮምፒውቲንግ ማለት ምን ማለት ነው? እስከ ዛሬ ድረስ ፌስቡክ እንጠቀማለን ወይም ሜታ እና ፌስቡክ ስንጠቀም ይሄ ሁሉ ዘመን ስንጠቀም ስንት ፎቶግራፎች ልከናል፣ ስንት ቪዲዮ ልከናል፣ ስንት ቴክስት ልከናል። የት ነው እነዛ ቴክስቶች የሚቀመጡት? የት ነው ብላችሁ አስባችሁ ታውቃላችሁ ወይ? ኦኬ፣ ያ ሁሉ ፎቶ ያ ሁሉ ቪዲዮ የናንተ የሰርግ የበርዝዴይ ወዘተ ወዘተ የት ነው የተቀመጡት? የት ነው የሚቀመጡት? የግል መረጃዎቻችሁ ላፕቶፓችሁ ላይ ሊሆን አይችልም አይደል? ሞባይላችሁ ላይ ሊሆን አይችልም። እንደዚሁ ደግሞ ጂሜልም እንደዚሁ። ኢሜል እንግዲህ ከተጀመረ ጀምሮ እንደ አውሮፓ አቆጣጠር 2004 ነው የተጀመረው ጂሜል። ከዛ ጊዜ ጀምሮ የተለያዩ ዶክመንቶችን እንልካለን፣ እንቀበላለን፣ ኢሜል እንጽፋለን፣ እንልካለን፣ እንቀበላለን ወዘተ። እነዚህ ሁሉ የት ነው የሚቀመጠው? እናንተ ላፕቶፕ ላይ ሊሆን አይችልም። ክላውድ ኮምፒውቲንግ የሚባል አገልግሎት አለ። በጣም ፋሲኔቲንግ የሆነ አገልግሎት በአሁኑ ሰዓት ደግሞ በኃይል እያደገ የመጣ እና ሁላችሁም ክላውድ ኮምፒውቲንግ ቢያንስ ምን ማለት እንደሆነ መረዳት አለባቸው። አሁን ጊዜው ሁሉም ነገር ለመረዳት ጥረት ማድረግ ያስፈልጋል። ቴክኖሎጂ ደግሞ ሴንስ ይሰጣል ማለት ሎጂካል። በማንኛውም የኮምፒውተር ወይም ደግሞ የቴክኖሎጂ ስራ በሙሉ ሎጂካል ነው። ሎጂኩ የሚያሳምን ነው። ቶሎ አንደርስታንድ የሚደረግ ነው። ትንሽ ፎከስ ከተደረገ፣ ትንሽ ኢንትረስት ካለ ወይም ፍላጎት ካለ በኃይል ፋሲኔት የሚያደርግ ነገር ነው። እኛም ሀገር ትንሽ እንግዲህ ሰው ቴክኖሎጂ ለማወቅ በጣም በመጠኑ 120-130 ሚሊዮን ነን። ከ130 ሚሊዮን ህብረተሰብ ውስጥ የተወሰነ ክፍል የህብረተሰቡ ክፍል ለማወቅ ስለ ቴክኖሎጂ ለማወቅ ጥረት ያደርጋል ወይም ደግሞ ፍላጎት አለ። አሁን የተሻለ ነው ማለት ነው። ስለ ክላውድ ኮምፒውቲንግ ማወቅ ያስፈልጋል፣ መረዳት ያስፈልጋል። ማንኛውም ሰው ክላውድ ኮምፒውቲንግ ሲባል እንዴት እንደሚሰራ ሎጂኩን ሊያውቀው ይገባል ብዬ አስባለሁ። ለዛ ነው ዛሬ ስለ ክላውድ ኮምፒውቲንግ የማወራቸው። ክላውድ ኮምፒውቲንግ በአጠቃላይ በኢንዱስትሪ ውስጥ ከፍተኛ ሚና እየተጫወተ ያለ ነው። በ2025 ለምሳሌ ለክላውድ ኮምፒውቲንግ አገልግሎቶች ስፔንድ የተደረገው የወጣው ወጪ ወደ $723 ቢሊዮን ነው። በጣም ኢንቨስት እየተደረገ ነው ክላውድ ኮምፒውቲንግ ላይ ማለት ነው። እንደዚሁም ደግሞ በአጠቃላይ የክላውድ ኮምፒውቲንግ ግሎባል ማርኬት ወደ $912 ቢሊዮን ደርሷል። ማለት በጣም ሂውጅ የሆነ ኢንዱስትሪ፣ በጣም አስደናቂ የሆነ ኢንዱስትሪ ነው። ይሄ ድሮ ለስኬሌቢሊቲ ተብሎ ወይም ደግሞ ወጪ ለመቆጠብ ተብሎ ምናምን ነበረ ክላውድ ኮምፒውቲንግ። አሁን ግን አይደለም። በቃ ዋና አሰራር ሆኖ መጥቷል። እና ሰው ስለ ክላውድ ኮምፒውቲንግ አወራቸዋለሁ። ጂሜልን፣ ፌስቡክን፣ ሜታን እያነሳሁኝ አወራቸዋለሁ። እንደዚሁም ደግሞ በሀገራችን ኢትዮ ቴሌኮም የራሱ ቴሌክላውድ የሚባል የክላውድ ኮምፒውቲንግ አገልግሎት አለ። ስለ እነዚህን እያነሳሁኝ ስለ ክላውድ ኮምፒውቲንግ ማወቅ የሚገባችሁን ሁሉ እነግራችኋለሁ። ሰው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። ተመልሰን እንገናኛለን። ተመልሰናል። የተከበራችሁ ተመልካቾቻችን፣ መግቢያ ላይ እንደገለጽኩላችሁ ክላውድ ኮምፒውቲንግ ምን ማለት ነው? ስለ ክላውድ ኮምፒውቲንግ አገልግሎቶች አወራችኋለሁ። የተለያዩ አይነት የክላውድ ኮምፒውቲንግ ታይፕስ ኦፍ ሰርቪስስ አሉ። እነሱን አወራችኋለሁ። ክላውድ ኮምፒውቲንግ ሙሉ ለሙሉ ግንዛቤ እንዲኖራችሁ ለማድረግ እሞክራለሁ። ክላውድ ኮምፒውቲንግ ማለት በፍቺ ነው ሁሉ ነገር የሚጀምረው፣ በዴፊኒሽን ነው የሚጀምረው። ክላውድ ኮምፒውቲንግ ማለት የተለያዩ ሰርቨሮች አሉ፣ ኮምፒውተር ሰርቨሮች አሉ፣ የተለያዩ ዳታ ስቶሬጆች አሉ፣ የተለያዩ የኔትወርኪንግ ሲስተሞች አሉ፣ ኔትወርኪንግ ኢኩዊፕመንቶች፣ የኔትወርክ ዝርጋታዎች አሉ፣ የተለያየ የፓወር ሰፕላይ አለ ወዘተ፣ ኩሊንግ ሲስተም አለ። የነዚህ ሁሉ ጥርቅም አንድ ላይ የተለያዩ ሶፍትዌሮች አሉ፣ የተለያዩ አናሊቲክሶች አሉ። የነዚህን ጥርቅም የሆነ አገልግሎት በኢንተርኔት ኮኔክሽን አማካኝነት ከርቀት መጠቀም መቻል ማለት ነው። ችግር የለውም። ፍቺ ስለሆነ ብዙ በምሳሌ በደንብ እንረዳዋለን። ስለዚህ በአጠቃላይ ምን ማለት ነው? ክላውድ ኮምፒውቲንግ ማለት ኮምፒውተሮች አሉ፣ ስቶሬጆች አሉ፣ ሶፍትዌሮች አሉ። እነሱን በኢንተርኔት ኮኔክሽን አማካኝነት የሚሰጡትን አገልግሎት መጠቀም መቻል ማለት ነው። ኮምፒውተሮቹም ሰርቨሮቹም የኔትወርኪንግ ኢኩዊፕመንቱም ሶፍትዌሩም የእኛ ሳይሆን እኛ ኦን የማናደርገው ሆኖ ነገር ግን እኛ ከርቀት በኢንተርኔት ኮኔክሽን አማካኝነት ከርቀት አክሰስ በማድረግ መጠቀም መቻል ማለት ነው።
ያንን ኢንፍራስትራክቸር እኛ መገንባት ሳያስፈልገን ያንን መሰረተ ልማት እኛ ማስተዳደር ሳይጠበቅብን ምንም አንተን በአንድ ስልክ ብቻ ክሊክ ያደረግን እዛ ያለውን ሪሶርስ እዛ ያለውን ሀብት ከርቀት በኢንተርኔት ኮኔክሽን አማካኝነት መጠቀም መቻል ማለት ነው። ለምሳሌ መርካቶ ውስጥ አይን የሆነው ቦታ ላይ ሽሮ ቤት መክፈት ብትፈልጉ ወይም ደግሞ ሌላ አይነት የቢዝነስ እንትን መክፈት ብትፈልጉ ምንድነው የምታደርጉት? እዛ ህንጻውን ትገነባላችሁ። ለዛ ለሽሮ ቤት ብላችሁ መርካቶ እሳት የሆነ ቦታ ላይ ህንጻ ትገነባላችሁ ሊዝ እንትን ብላችሁ ምናምን ነው። በጣም ካፒታል ኤክስፔንዲቸር ከፍተኛ ነው። በጣም ብዙ ብር ነው የምታወጡት ለሽሮ ብላችሁ። ሽሮ ንግድ አነስተኛ ነው ማለት አይደለም፣ ግን ለዛ ንግድ ሲባል ህንጻ አትገነቡም። ምንድነው የምታደርጉት? የተገነባ ህንጻ ሌላ ሰው የገነባው ህንጻ ለክራይ የተዘጋጀ ህንጻ አለ። ሄዳችሁ የሚያስፈልጋችሁን ያህል ክፍል ከዛ ከሚከራየው ህንጻ ላይ ትከራያላችሁ ማለት ነው። እና ከተከራያችሁ በኋላ ትሰራላችሁ፣ የሽሮ ንግዳችሁን ትሰራላችሁ። ከዛ የሽሮ ንግዱ ከተቀላጠፈላችሁ ሌላ ክፍል ትጨምሩና ትከራያላችሁ። የሽሮ ንግዱ ይህን ያህል እንዳሰባችሁት ካልሄደ አንድ ክፍል ከመጀመሪያውን ከተከራያችሁ ትቀንሳላችሁ። ካላዋጣችሁም ትታችሁ ትሄዳላችሁ። ሌላ ቦታ ሄዳችሁ ሌላ ህንጻ ላይ ትጠቀማላችሁ ማለት ነው። ክላውድ ኮምፒውቲንግ ማለት ልክ እንደዛ ነው። የራሳችሁ የሆነ መሰረተ ልማት ሳትገነቡ ዳታ ስቶሬጅ፣ ሰርቨሮች፣ የኔትወርኪንግ የተለያዩ ኢኩዊፕመንቶች ምናምን እነሱ ላይ ዋጋ ገንዘብ ሳታወጡ ከርቀት ሆናችሁ መከራየት ትችላላችሁ። እነሱ ተከራይታችሁ በወር ሊሆን ይችላል የምትከፍሉት፣ በአመት ሊሆን ይችላል እየከፈላችሁ የሚሰጠውን አገልግሎት መጠቀም መቻል ማለት ነው። ጂሜል ለምሳሌ ጂሜል የሚባለው የጉግል አንዱ ፕሮዳክት ነው። ጉግል ማፕስ የሚባል አለ፣ ዩቲዩብ አለ፣ ወዘተ ወዘተ። በጣም ብዙ የጉግል ፕሮዳክቶች አሉ። ከዛ ፕሮዳክቶች መካከል ጂሜል አንዱ ነው። ጂሜል ኢሜይል የምንለው መልእክት የምንለዋውጥበት የአገልግሎት አይነት ነው አይደለ? ዶክመንቶች፣ መልእክቶች እና ፎቶዎች ወዘተ በሞባይል ስልካችን በላፕቶፓችን መጠቀም የምንችልበት ነው አይደለ? 2004 ጀምሮ 2004 ነው ጂሜል አገልግሎት መስጠት የጀመረው። ከ2004 ጀምሮ ምን ያህል ኢሜይል ልካቸዋል? ምን ያህል ዶክመንት ልካቸዋል? ኦኬ፣ ለምሳሌ የጂሜል ተጠቃሚዎች ግሎባሊ 1.8 ቢሊዮን ደርሰዋል። አሁን 2.5 ቢሊዮን ሳይደርሱ አይቀርም እየተባለ ነው። 1.8 ቢሊዮን ህዝብ ወይ ደግሞ 2.5 ቢሊዮን ህዝብ በቀን ስንት ኢሜይል ይለዋወጣል? ኦኬ፣ በ2022 ወደ 121 ቢሊዮን ኢሜይሎች ተለዋውጠዋል ሰዎች። እና ይሄ ሁሉ መረጃ እያንዳንዱ ሰው ጋር ነው የሚቀመጠው። እያንዳንዱ ሰው ስልክ ላይ ነው የሚቀመጠው። እናንተ ጂሜል መጠቀም ከጀመራችሁበት ጊዜ ጀምሮ የተላላካችሁት ኢሜል፣ የተላላካችሁት ዶክመንቶች፣ የተላላካችሁት ጽሁፎች። ጽሁፍ እኮ ለምሳሌ ሀ የምትለዋ ፊደል እኮ ቦታ ትይዛለች አይደለ? ሀ ስትሉ ቦታ ይይዛል፣ ስፔስ ይይዛል። ለምሳሌ ሀ ብዬ ወረቀት ላይ ብጽፍ የወረቀቱን ስፔስ ይዟል እኮ አይደል? አልያዙም? እንዳቅሙ ሀ ስፔስ ይዟል። አንድ ስልክ ቁጥር 0911 ምናምን ብዬ ወረቀት ላይ ጽፌ ብሰጣችሁ ወረቀቱ እንደ ስቶሬጅ ነው፣ እንደ ማከማቻ መሳሪያ ብትወስዱት ወረቀቱ ላይ እኮ ስፍራ ይዟል፣ ቦታ ይዟል፣ ስልክ ቁጥሩ ማለት ነው። ልክ እንደዛው ኢሜይልም ስንጽፍ አንድ ፓራግራፍ ሊሆን ይችላል፣ ሁለት ፓራግራፍ ሊሆን ይችላል፣ 10 ወይም ደግሞ አንድ ግማሽ ፓራግራፍ ሊሆን ይችላል፣ ቦታ ይይዛል ማለት ነው። 121 ቢሊዮን ኢሜይሎች ሲላኩ ማለት በጣም ግዙፍ ቦታ ይይዛል። እናንተ ከ2010 ይሁን ከ2008 ይሁን ከ2004 ይሁን ጀምራችሁ ኢሜይል መለዋወጥ የጂሜል አገልግሎት መጠቀም ከጀመራችሁ ሉክ ስንት ዶክመንቶች ልካችኋል፣ ስንት ፎቶዎች ልካችኋል፣ ስንት ቪዲዮዎች ተቀብላችኋል። ኦኬ፣ የት ነው የሚቀመጠው? በጣም ኢንትረስቲንግ ነው። በነገራችን ላይ በደንብ በዲቴል ካያችሁት ማለት በኃይል ፋሲኔት የሚያደርግ ነገር ነው። የት ነው የሚቀመጠው የሁሉ ፎቶ? እናንተ ስልክ ላይ ሊሆን ይችላል? ነው አይሆንም። ላፕቶፓችሁ ላይ ሊሆን አይቻልም። 20 30 40 ላፕቶፕም ቢኖራችሁ እንኳን እስከ ዛሬ ድረስ ኢሜይል ላይ ጂሜል ላይ የተለዋወጣችሁትን መልእክት ማስቀመጥ አትችሉም። ስፔስ አይበቃው። ያ ሁሉ ስፔስ የት ነው የሚቀመጠው? ሪሊ እነዛ ዶክመንቶቻችሁ የት ነው የሚቀመጡት ማለት ነው። ጉግል ለዚህ ሁሉ ደንበኞቹ ለ1.8 እስከ 2.5 ቢሊዮን የሚሆነው ደንበኞቹ
መረጃዎችን የሚያስቀምጥበት ዳታ ሴንተሮች አሉት። የመረጃ ማዕከሎች አሉት። ዳታ ሴንተር አንድ ዳታ ሴንተር አንድ መረጃ ማዕከል ማለት የተለያዩ ሰርቨሮች አሉበት። ሰርቨሮች ማለት በጣም ፓወርፉል ኮምፒውተሮች ናቸው። ቶሎ ቶሎ የሚሮጡ ቶሎ አፕሊኬሽኖችን ራን የሚያደርጉ በጣም ፍሎውለስ የሆኑ ናቸው። ሰርቨሮች ኮምፒውተሮች ናቸው። ሰርቨሮች ሲባሉ ፓወርፉል ኮምፒውተሮች ናቸው። የማከማቻ መሳሪያዎች አሉ። ይሄ ዳታ ስቶሬጅ ዲቫይስስ ይባሉ ብዙ ለረጅም ጊዜ ዳታ የሚያስቀምጡ ማለት ነው። የተለያዩ ኔትወርክ መሳሪያዎች አሉ። እንደ ስዊቾች፣ እንደ ራውተሮች ወዘተ አሉ። እንደዚሁም ደግሞ የኃይል አቅርቦት ፓወር ኤሌክትሪክ በሚጠፋበት ጊዜ ጄኔሬተር አለ። የተለያየ ከኃይል ጋር ከኤሌክትሪሲቲ ጋር በተያያዘ ያ የመረጃ ማዕከል ሁሌ እንዲሮጥ ሁሌ ራን እንዲያደርግ ሁሌ ፈንክሽን እንዲያደርግ የሚያደርግ 24 ሰዓት 7 ቀናት በሳምንት 365 ቀናት በአመት ራን ያደርጋል። ኤሌክትሪክ ኃይል አቅርቦት አለ። እንደዚሁም ደህንነት ሴኩሪቲ ያስፈልጓል። አንድ ዳታ ሴንተር እነዚህም በሙሉ የያዘ ነው። አንድ ዳታ ሴንተር የመረጃ ማዕከል ሲባል እነዚህን በሙሉ የያዘ ነው። በውስጡ ኮምፒውተሮች አሉ፣ ሰርቨሮች አሉ፣ የኔትወርክ ኬብሎች አሉ፣ እርስ በርሱ የተገናኙ የኔትወርክ የተለያዩ ኢኩዊፕመንቶች ኢንስትሩመንቶች አሉ፣ ስዊቾች አሉ፣ ራውተሮች አሉ ወዘተ ወዘተ። በአእምሯችሁ በደንብ ፒክቸር አድርጉት ማለት ነው። እንደዚህ አይነት የተለያዩ ዳታ ሴንተሮች ጉግል አለ። የጂሜል አገልግሎትም ይሁን የዩቲዩብም የሁሉም አጠቃላይ የጉግል ተጠቃሚዎች የሚለዋወጧቸው መረጃዎች የሚያስቀምጥበት ሩቅ ቦታ አሁን ለእኔ በጣም ሩቅ ነው። እኔ አዲስ አበባ ነው ያለሁት። ሩቅ ዓለም ሩቅ አገር ማለት ነው። ስለዚህ ሰርቨሮች፣ ማከማቻ ስቶሬጅ ዲቫይሶች፣ የኔትወርኪንግ ኢኩዊፕመንቶች፣ ራውተሮች፣ ስዊቾች፣ ኬብሎች፣ ጄኔሬተሮች፣ የኃይል አቅርቦት ፓወር ሲስተም አለ። ጄኔሬተሮች አሉ፣ ባትሪዎች አሉ፣ የኃይል ማከፋፈያዎች አሉ፣ የማቀዝቀዣ ስርዓቶች አሉ። ምክንያቱም እንትኖች ሰርቨሮች ሂት ያደርጋሉ፣ ይሞቃሉ። ሲሞቁ ኩል ማድረግ አለባቸው፣ መቀዝቀዝ አለባቸው። ስለዚህ የኩሊንግ ሲስተም አለ፣ የሙቀት የሚቆጣጠሩ ማለት ነው። የደህንነት ስርዓቶች አሉ፣ ሴኩሪቲ ሲስተሞች አሉ። በፊዚካሊ ይጠበቃል ያ ዳታ ሴንተር። አንድ መረጃ ማዕከል ማለት እንደዚህ አይነት ነው። በውስጡ በ10 ሺዎች የሚቆጠሩ ሰርቨሮች ሊኖሩ ይችላሉ። በውስጡ 10 ሺዎች የሚቆጠሩ ኮምፒውተሮች ማለት ኦኬ። እንዲህ አይነት ዳታ ሴንተሮች አሏቸው እነ ጉግል ማለት ነው። 1.8 ቢሊዮን ወይም 2.5 ቢሊዮን የሚሆኑ ደንበኞቻቸው የሚለዋወጡበት መረጃ የሚያስቀምጡበት ማለት። ምን ያህል ዳታ ሴንተር አለው ብላችሁ ትገምታላችሁ? ጉግል በጣም ብዙ ዳታ ሴንተሮች አሉ ማለት ይሄን ያህል ዳታ ሴንተር አለን፣ ይሄን ያህል ሰርቨሮች አለን ብለው በግልጽ ሪፖርት አያደርጉም። ፌስቡክም ይሁን ሜታም ይሁን ጉግል ይሄን ያህል ሰርቨሮች አሉኝ፣ ይሄን ያህል ዳታ ሴንተሮች አሉኝ ብለው አይሉም። በእጅ አዙር የሚገኙ የተለያዩ መረጃዎች ናቸው። 100 በላይ ዳታ ሴንተሮች እንዳሉት ይነገራል ጉግል ማለት ነው። ለምሳሌ የተለያዩ በቦታው እንኳን ብናይ ሰሜን አሜሪካ አይዋ የሚባል ቦታ ላይ አለው፣ ኦሬጎን የሚባል ቦታ አለው፣ ጆርጂያ አለው፣ ደቡብ ካሮላይና አለው፣ ቨርጂኒያ አለው፣ አላባማ። እነዚህ እዛው አሜሪካ ውስጥ በጣም ብዙ ቦታዎች ዳታ ሴንተሮች አሉት። አውሮፓ ብትሄዱ አየርላንድ፣ ኔዘርላንድ፣ ቤልጅየም፣ ፊንላንድ፣ ዴንማርክ፣ ጀርመን እነዚህ ቦታዎች ላይ ዳታ ሴንተሮች አሉት። እስያና ኦሺኒያ ብትሄዱ ጃፓን አለ፣ ሲንጋፑር አለ፣ ህንድ፣ ኢንዶኔዥያ፣ ደቡብ አሜሪካ እንደዚሁ ብትሄዱ ቺሊ፣ ኡራጋይ፣ አፍሪካ፣ ደቡብ አፍሪካ ውስጥ አሏቸው ማለት ጉግል ይሄ ሁሉ ቦታ ላይ ዳታ ሴንተሮች የመረጃ ማዕከሎች አሉት ማለት ነው። ጉግል የተለያዩ የሚያቀርባቸው የተለያዩ አገልግሎቶች አሉ። እንደ ጉግል ሰርች አለ አይደለ? ጂሜል እንዳልኳችሁ፣ ዩቲዩብ፣ ጉግል ክላውድ የሚባል አለ፣ ጉግል ማፕስ የሚባል አለ። እነዚህን አገልግሎቶች በሙሉ እናንተ እዚህ ቁጭ ብላችሁ የጉግል አገልግሎቶችን ትጠቀማላችሁ በጣም በቀላሉ በስልካችሁ። ነገር ግን የሚቀመጡት መረጃዎች የሚቀመጡት ግን አሁን ባልኳቸው በጠቃቀስኳቸው አካባቢዎች የሚገኙ ዳታ ሴንተሮች ውስጥ ነው የሚቀመጡት። እናንተ በምንድነው አክሰስ የምታደርጉት? ከርቀት በኢንተርኔት ኮኔክሽን አማካኝነት ከርቀት ነው ኮኔክት አድርጋችሁ ከዛ በኋላ ለጂሜል ለምሳሌ gmail.com ስትሉ የጂሜል ይመጣል። ዩዘርኔም እና ፓስወርድ አስገቡ ይላችኋል። ዩዘርኔም እና ፓስወርድ ስታስገቡ የራሳችሁ መስኮት ይመጣል።
የራሳችሁ የጂሜል መስኮት ይመጣል። ኢሜል ትልካላችሁ፣ ትቀበላላችሁ፣ ወዘተ ወዘተ። ኦኬ በሙሉ የምትላላኳቸው ነገሮች፣ የምታያቸው፣ የምትጽፏቸው ነገሮች በሙሉ የት ነው የሚቀመጡት? ኦሬጎን፣ አይዋ፣ አሁን ያልኳችሁ ሳውዝ አፍሪካ ውስጥ፣ ደቡብ ኮሪያ፣ ደቡብ አሜሪካ፣ ሰሜን አሜሪካ ምናምን አውሮፓ ምናምን ነው የሚቀመጡት ማለት። ኦኬ እንዴት ነው አክሰስ የምታደርጉ? በኢንተርኔት ኮኔክሽን አማካኝነት ጂሜልን ጂሜል አፕሊኬሽኑ አልቻል ጂሜልን ክሊክ ስታደርጉ ኢትዮ ቴሌኮም ጋር ትሄዳለች። ኢትዮ ቴሌኮም በገመድ በፋይበር ኦፕቲክስ በምን አድርጎ በቀይ ባህር ውስጥ አድርጎ ወይም ደግሞ በአትላንቲክ ኦሽን ውስጥ አድርጎ አውሮፓ ይሄዳል። አውሮፓ ሄዶ የሆነ ሰርቨር ውስጥ የሆነ አሁን ካልኳችሁ 15 ሰርቨሮች መካከል አይዋ፣ ኦሬጎን ወይም ሳውዝ አፍሪካ ወይም ህንድ ምናምን ካለው ሰርቨር ጋር ሄዶ ኮኔክት ያደርጋል። ኮኔክት አድርጎ ጂሜል አክሰስ አድርጎ ይመጣል። ዩዘር ኔም እና ፓስወርድ ብሎ ይጠይቃቸው። ይሄ ሁሉ የሚሆነው ከሰከንድ ባነሰ ጊዜ ውስጥ ነው። ቲክቶክን ክሊክ ስታደርጉ ምንድን ነው የሚሆነው? ኢትዮ ቴሌኮም ጋር ይሄዳል። ኢትዮጵያ ውስጥ ኢትዮ ቴሌኮም ትራንስፈር ያደርገዋል። እሱ በፋይበር ኦፕቲክስ አድርጎ መሬት ለመሬት እየተሽለኮለከ ይሄዳል። ይሄ ጥያቄያችሁ ቲክቶክን ክፈትልኝ የሚለው ጥያቄያችሁ ማለት ኦኬ። ቲክቶክን ክሊክ ስታደርጉ ማለት የሚሆነውን ነገር እኮ ነው ማውራችሁ። ቲክቶክን ክሊክ ስታደርጉ ኢትዮ ቴሌኮም ጋር ሄዶ ኢትዮ ቴሌኮም ጥያቄያችሁን ደግሞ ቲክቶክ ሰርቨር ያለበት ቦታ ቻይና ሊሆን ይችላል፣ አሜሪካ ሊሆን ይችላል። ሰርቨር ያለበት ቦታ ይሄዳል። ይሄ ጥያቄ ማለት ከዛ እዛ ሰርቨር ላይ ዳታ ሴንተር ያልኳችሁ ውስጥ የተቀመጠው ቲክቶክ የምትባለው አፕሊኬሽን ፒክ አድርጎ ያመጣታል። ከዛ በኋላ ይከፍታል እና ብልጭ ብሎ ቪዲዮ ማየት ጀምራላችሁ ማለት ነው። በጣም ረጅም ርቀት ተጉዞ ነገር ግን በሰከንዶች ከሰከንድ ባነሰ ጊዜ ውስጥ ነው ይሄ ሁሉ የሚሆነው ማለት ነው። ሶ ዳታ ሴንተሮች በብዛት ጉግል በተለያየ ዓለም አለው፣ በተለያየ ሀገሮች አሉት ማለት ነው። ሶ አንድ ዳታ ሴንተር ውስጥ ብዙ ሰርቨሮች ይኖሩታል። ለምሳሌ ጉግል ስንት ሰርቨሮች አሉት ብትሉ እስከ 2.5 ሚሊዮን ሰርቨሮች ይኖሩታል ማለት ነው። ሶ ጂሜል እንዴት ነው አክሰስ የምታደርጉት? በአጭሩ ምን ማለት ነው? እዚህ ሞባይል ላይ gmail.com ብዬ ብራውዘር ላይ gmail.com ብዬ ኢንተር ስለው ጂሜልን አክሰስ አድርጎ ያመጣልኛል። የት? አይዋ ወይም ደግሞ ኦሬጎን ወይም ደግሞ እንዳልኳችሁ የሆነ ሰርቨር ላይ ያቺ ጂሜል አፕሊኬሽኗ ሶፍትዌሯ ተቀምጣለች። ያችን ሶፍትዌር ያመጣልኛል። ዩዘር ኔም እና ፓስወርድ ብሎ ይጠይቀኛል። አስገባለሁ። ከዛ ኢሜል ልካለሁ ወዘተ አታች አረጋለሁ። አታች ያረኩት ነገር የት ነው የሚቀመጠው? እዛ ነው የሚቀመጠው። እዚህ ስልኬ ላይ አይቀመጥም። አይቻልም። ምክንያቱም ስፔስ በጣም ቦታ ስለሚይዝ ማለት ይሄ ክላውድ ኮምፒውቲንግ አገልግሎት ይባላል። ፌስቡክን እንስቴ ሜታን በተመሳሳይ መልኩ ሜታ ወደ 3 ቢሊዮን የሚሆኑ ተጠቃሚዎች አሉ። መንዝሊ አክቲቭ ዩዘርስ የሚባሉ ዴይሊ አክቲቭ ዩዘርስ ፌስቡክ ወደ 2.1 ቢሊዮን ተጠቃሚዎች አሉ። ማለት በየቀኑ አንድ ሰው ፌስቡክ ለምሳሌ እኔ ፌስቡክ ከተጠቀሙ ወራት ሊሆን ይችላል። ኦኬ ሶ ነገር ግን በየቀኑ ፌስቡክ የሚያይ 2.1 ቢሊዮን ህዝብ አለ። በወር አንዴ እንኳን ፌስቡክ የሚጠቀም ሰው ወደ 3 ቢሊዮን አለ ማለት ነው። ኦኬ ሶ እነዚህ ሰዎች በሙሉ ፌስቡክን የሚጠቀሙት መረጃ ለመለዋወጥ ነው። ለምሳሌ ኢንስታግራም የሜታ ነው። ኢንስታግራም ማለት ኢንስታግራም፣ ዋትስአፕ፣ ሜሴንጀር እና ፌስቡክ ወይም ሜታ የሚባለው አጠቃላይ የሜታ ፕሮዳክቶች ናቸው። ለምሳሌ ኢንስታግራም ላይ በቀን ውስጥ 100 ቢሊዮን ዳይሬክት ሜሴጅ ዲኤም ቀጥታ ሜሴጅ ይደረጋል። እነዛ በሙሉ ስፔስ ይይዛሉ። 100 ቢሊዮን ሰው የት ነው የሚቀመጡት? አሁን እንዳልኳችሁ ፌስቡክም ራሱ ሜታ የራሱ የሆነ ዳታ ሴንተሮች አሉት። እነዛ ዳታ ሴንተሮች ላይ ነው የሚያስቀምጠው ማለት ነው። በሌላ ነገር እንዳለ ፎቶግራፋችሁ፣ መልእክቱ እንዳለ መረጃዎቻችሁ፣ ፕራይቬት የሆኑ መረጃዎች በሙሉ የነሱ ነው። በቃ እነሱ ኮንትሮል አድርገውታል ማለት ይዘውታል። ፌስቡክም ይሁን ኦፕን ኤአይ በሙሉ የኛ መረጃዎች እነሱ ጋር ነው ያለው። በቀን 1.3 ቢሊዮን የሚሆኑ ፎቶዎች ሼር ይደረጋል። 1.3 ቢሊዮን ወደ 5 ቢሊዮን የሚሆኑ ኢሞጂስ የሚባሉት አሉ አይደል? እነሱ 150 ሚሊዮን የሚሆኑ ቪዲዮዎች ቪዲዮ ኮልስ በቪዲዮ 150 ሚሊዮን በቀን 150 ሚሊዮን የቪዲዮ ኮል ቪዲዮ በጣም ቦታ የሚይዝ ነገር ነው። 150 ሚሊዮን ኦኬ። የት ነው የሚያስቀምጣቸው? ፌስቡክም ልክ እንደ ጉግል በጣም ብዙ ዳታ ሴንተሮች አሉት።
የመረጃ ማዕከላት አሉት። ለምሳሌ ኦሬጎን እሱም በሰሜን አሜሪካ ኦሬጎን አለው፣ ጆርጂያ አለው፣ ሰሜን ካሮላይና አለው፣ ቨርጂኒያ አለው፣ አላባማ አለው፣ ቴክሳስ፣ ኒው ሜክሲኮ ወዘተ። አውሮፓ ውስጥ አየርላንድ ውስጥ አለው፣ ዴንማርክ ውስጥ አለው፣ ስዊድን ውስጥ አለው ዳታ ሴንተሮች። እስያ ውስጥ ሲንጋፑር ውስጥ አለው። ኦኬ እና እንደዚህ እያለ በጣም ብዙ ዳታ ሴንተሮች አሉት። አንድ ዳታ ሴንተር ደግሞ ቅድም ነገርኳችሁ ሰርቨሮች በብዛት ሰርቨሮች ያሉበት ብዙ አይነት የኔትወርኪንግ ኢኩዊፕመንቶች ያሉበት የፓወር ሰፕላይ ያለበት የኩሊንግ ሲስተም ያለበት አንድ ራሱን የቻለ ኢንስቲትዩሽን ነው። የመረጃ ማዕከል ማለት ራሱን በራሱ ማስተዳደር የሚችል ኢንስቲትዩሽን። ኦኬ ሶ ፌስቡክም ልክ እንደዚህ ነው የምትጠቀሙት አይደለም? ፌስቡክ የሚባለው አፕሊኬሽኑ አለች። አፕሊኬሽኗ ማለት እኮ ቀጥታ www.facebook.com ሂድልኝ ማለት እኮ ነው። አፕሊኬሽኗ የፌስቡክ አፕሊኬሽን እዚህ ስልካችሁ ላይ አለች ማለት አይደለም። ፌስቡክ የምትባለው አፕሊኬሽን ሜታ የምትባለው አፕሊኬሽን የት ነው ያለችው? አሁን የጠቃቀስኩላችሁ የተለያዩ ከተሞች ውስጥ ባሉ አንዱ ሰርቨር ውስጥ ነው ያሉት። በሁሉም ሰርቨሮች ውስጥ አሉ በእርግጥ ኦኬ። ሶ እዛ ሰርቨር ላይ ሄዳችሁ ሄደህ ጥራልኝ ነው የምትሉት። እዚህ ጋር ፌስቡክ የምትባለው አፕሊኬሽን አለች አይደል? እዚህ ላይ እሷ አፕሊኬሽን እውነተኛው የፌስቡክ ሶፍትዌር ማለት አይደለም። ይችኛዋ ፌስቡክ ማለት www.facebook.com ብላችሁ ከምትጽፉ እሷን ክሊክ አድርጉ እንደማለት ነው። ሌላ ነገር የለውም። ኦኬ ሶ ፌስቡክ ትላላችሁ፣ ይመጣል። ዩዘር ኔም እና ፓስወርድ ታስገባላችሁ። የእናንተ መስኮት ይመጣል። በእናንተ መስኮት ውስጥ ብዙ ነገሮች ትለዋወጣላችሁ ወዘተ ወዘተ። አንድ እነዛ የተለዋወጣችሁት ነገር በሙሉ እዚህ ስልካችሁ ላይ ሊቀመጥ አይሆን። መቼ ነው እናንተ ፌስቡክ መጠቀም ከጀመራችሁ? መቼ ነው ሜሴንጀር ላይ ሜሴጅ መላክ ከጀመራችሁ? ረጅም ጊዜ እስከ ዛሬ ድረስ የተላላካችሁት መልእክቶች በሙሉ ስልካችሁ ላይ ላፕቶፓችሁ ላይ ሊቀመጥ አይችልም። ምክንያቱም ስንት ላፕቶፕ ልትገዙ ነው እሱን ለማስቀመጥ? ስንት ለሞባይል ልታስቀምጡ ነው? በጣም ብዙ ስፔስ ስለሚፈልግ ማለት ነው። ሶ ይሄ ክላውድ ኮምፒውቲንግ ይባላል። ኦኬ በአጠቃላይ ይሄ ክላውድ ኮምፒውቲንግ ይባላል። እነዛ ክላውድ ኮምፒውቲንግ ሲባል እንግዲህ ሁሉንም ነገር የያዘ ነው። ሰርቨሮችንም ስቶሬጆችን የእናንተን መረጃዎች እዛ በቋሚነት የሚያስቀምጡበት የስቶሬጅ ዲቫይሶች አሉ፣ ሃርድ ድራይቮች አሉ፣ ኦኬ ዳታቤዞች አሉ፣ ኦኬ ኔትወርኪንግ እንትኖች አሉ፣ ሶፍትዌሮች አሉ፣ አናሊቲክስ አሉ። እነዚህን በሙሉ አንዱ ከሌላው ሳይለያይ እነዚህን በሙሉ እናንተ እዚህ ቁጭ ብላችሁ በኢንተርኔት አማካይነት ኦሬጎን ያለው ሰርቨር ላይ የሄዳችሁ ኮኔክት እያደረጋችሁ ነው የምትጠቀሙት። ኦሬጎን የሚባለው አሜሪካ ሀገር ነው። እኔ አዲስ አበባ ውስጥ ነው ያለው። ረጅም ርቀት በኢንተርኔት ኮኔክሽን አማካይነት ነው ሄዶ ሉክ ብሬክዳውን በደንብ ስብርብር አድርጋችሁ ስታይ በጣም ፋሲኔት የሚያደርግ ነው። በየቀኑ እናንተ ፌስቡክ ነካ ስታደርጉ ኦሬጎን ወይም ከኖርዝ ካሮላይና የሚገኘው ሰርቨር ውስጥ እየሄደ እኮ እየጠራ ነው የሚያመጣላችሁ በሰከንድ ባነሰ ጊዜ ውስጥ። በጣም እጅግ በጣም የሚያስደንቅ ነገር ነው። በጣም ፋሲኔት የሚያደርግ ነው። ይሄ ደግሞ የሰው ልጅ ነው የፈጠረው። ይሄ ክላውድ ኮምፒውቲንግ ይባላል። ከዚህ በፊት ፊልም አይታችሁ ፊልም እናያለን። ዲቪዲ እንከራያለን፣ ዲቪዲ ፊልም እናያለን አይደለ? ከዛ ምንድን ነው የሚሆነው? ዲቪዲውን ገዝተን ዲቪዲው ይቀመጣል ማለት የዲቪዲ ሼልፍ የነበራችሁ ሰዎች ነበሩ ድሮ። እስከ ዛሬ ድረስ ኦንላይን ስትሪሚንግ ሰርቪስስ ባይኖር ኖሮ ምንድን ነው የሚሆነው? አሁንም ፊልም ትገዛላችሁ፣ ሲዲ ትገዛላችሁ፣ ታያላችሁ፣ ይቀመጣል። ስለዚህ ስቶሬጁ ራሱ ቤት ከእናንተ በላይ ሲዲው ብዙ ቦታ ሊፈልግ ነበረ ማለት ነው። ምክንያቱም ቦታ ስለሚይዝ አንድ ሲዲ ሄዳችሁ ስታስቀምጡ ቦታ ይይዛል። ስለዚህ ምን ሆነ አሁን ምንድን ነው ኔትፍሊክስ የሚባል አለ። ሌሎች ሙቪ ማየት የምትችሉባቸው ፊልም የምታዩባቸው ስትሪም የሚያደርጉ የስትሪሚንግ ሰርቪስ የሚሰጡ አሉ ማለት። እዛ ላይ ምንድን ነው የሚሆነው? ኔትፍሊክስ የሚባል ለምሳሌ ኔትፍሊክስ ቦር የሆነ ነገር ገንዘብ ትከፍላላችሁ፣ ሰብስክራይብ ታደርጋላችሁ። ከዛ በኋላ ይመጣላችኋል የራሱ መስኮት። ኔትፍሊክስ ውስጥ ስትገቡ የራሱ መስኮት ይመጣላችኋል አይደል? የመጀመሪያ እዛ ውስጥ ፊልም ትመርጣላችሁ። ከላይ ሰርች ፊልሙን የምታውቁ ከሆነ አለበለዚያ የፊልሞቹን እንትኖች በተለያየ ካታጎሪ አድርጎ ያስቀምጥላችኋል። ሰሞኑ የወጡ የቆዩ ከ6 ወር በፊት የወጡ አክሽን፣ የፍቅር የምናምን ብሎ ያማርጣችኋል። ሰው እናንተ ትመርጡና ምንድን ነው የምታደርጉ? ፊልሙ ለማየት ክሊክ ነው የምታደርጉ። በቃ ክሊክ አድርጋችሁ እጃችሁን አጣምራችሁ ወደኋላ እንደዚህ ተደግፋችሁ ማየት ነው ማለት። ኦኬ
ሲዲውን ገዝቶ ማስቀመጫ ምናምን ኢንፍራስትራክቸር ምናምን ሳያስፈልጋችሁ ከርቀት ኔትፍሊክስ የምትባለው አፕሊኬሽን ዳውንሎድ አድርጌ ከርቀት ኔትፍሊክስ የት ነው ያለው አላውቅም። የሆነ ቦታ የሆነ ሰርቨሮች አሉት፣ ፊልም የሚያስቀምጥበት ስቶር የሚያደርግበት ወዘተ ዳታ ሴንተር አለው። እቺን ብቻ ክሊክ አድርጌ ከዛ እቺን ወደዚህ ወደ ጎን አድርጌ ቁጭ ብዬ ሳይውላለሁ ማለት ክላውድ ኮምፒውቲንግ ይባላል። ክላውድ ኮምፒውቲንግ ይባላል። ኢትዮ ቴሌኮም የክላውድ አገልግሎት አለ። የኛ የሀገራችን አንጋፋው ኢትዮ ቴሌኮም የክላውድ አገልግሎት አለ። በነገራችን ላይ ስለ ኢትዮ ቴሌኮም ሳወራ ምንም አይነት እንትን ኖሮ ሳይሆን እንዲሁ ያለውን ነው ማወራችሁ። ኦኬ ሶ የቴሌክላውድ የሚባል አለ። የቴሌክላውድ ሰርቪስ አለ። ቴሌክላውድ የሚባል ሰርቪስ አለ። እሱ ስለሚሰጣቸው አንዳንድ የክላውድ ኮምፒውቲንግ ሰርቪስ አይነቶች ታይፕስ ኦፍ ክላውድ ሰርቪስስ የሚሉትን አነሳላችኋለሁ። በነገራችን ላይ በአጠቃላይ የክላውድ ኮምፒውቲንግ አገልግሎቶች በተለይ ለንግድ ተቋማት በጣም ከፍተኛ የሆነ ጠቀሜታዎች አሉ። የንግድ ስራ በጣም ያቀላጥፋል። ከፍተኛ የሆነ በጣም ወጪ ይቀንሳል። በጣም ቅልጥፍና፣ ፍጥነት፣ ኤፊሸንሲ ይጨምራል እና በጣም ጠቃሚ ነው ማለት ነው። እንደገና ደግሞ አንድ ገና ሊጀምር ያለ ኩባንያ የመረጃ ማዕከል መገንባት አይጠበቅበትም። የመረጃ ማዕከል ኢትዮ ቴሌኮም ያቋቋመዋል፣ ከሱ መከራየት ይችላል። ምክንያቱም ካፒታል ኤክስፔንዲቸሩን ወደ ኦፕሬሽናል ኤክስፔንስ መለወጥ ወይም ደግሞ ለዚህ ለግንባታ ቅድም እንዳልኳችሁ ሽሮ ቤት ለመክፈት ህንፃ መገንባት አያስፈልግም። ህንፃ የምትገነቡበትን ገንዘብ ሽሮ ቤቱን ለማስኬጃነት ትጠቀሙበታላችሁ። እሺ በጣም ብዙ አድቫንቴጆች አሉት የክላውድ ኮምፒውቲንግ አገልግሎት። ለምሳሌ የተለያዩ አይነት የክላውድ ኮምፒውቲንግ አገልግሎት አይነቶች አሉ። ኢንፍራስትራክቸር አዝ ሰርቪስ፣ ሶፍትዌር አዝ ሰርቪስ፣ ፕላትፎርም አዝ ሰርቪስ የሚባሉ አሉ። ቢያንስ ሶስቱ ማለት ነው። እነዚህ ሶስቱም አይነት አገልግሎቶች ቴሌክላውድ የሚባለው የኢትዮ ቴሌኮም የክላውድ ኮምፒውቲንግ አገልግሎት ይሰጣል። ለምሳሌ ኢንፍራስትራክቸር አዝ ሰርቪስን እንየው። ኢንፍራስትራክቸር አዝ ሰርቪስ ያልኳ ሰርቨሮቹን፣ የማከማቻ ስቶሬጅ ዲቫይሶቹን፣ የኔትወርክ መሳሪያዎቹን መከራየት ትችላላችሁ። ቨርቹዋሊ መከራየት ይችላል አንድ ኩባንያ። እነዚህን ሁሉ ሰርቨር ውድ ነገር ነው። ሰርቨሮቹ ምናምን መግዛትና ራሱ ማስተዳደር ራሱ መገንባት አይጠበቅበትም። ከኢትዮ ቴሌኮም ሄዶ ይከራይና ከርቀት በኢንተርኔት አማካኝነት በሚሰጠው ዩዘር ኔም እና ፓስወርድ አማካኝነት ከርቀት እነሱን አክሰስ ማድረግ ይችላል። ማለት መረጃዎቹን እዛ ኢትዮ ቴሌኮም ለዚህ ብሎ ባዘጋጀው ሰርቨሮች ላይ ወይም ዳታ ስቶሬጆች ላይ ማስቀመጥ ይችላል። አፕሊኬሽኖቹን እዛ ማስቀመጥ ይችላል። ከዛ ራን ማድረግ ይችላል ማለት ነው። መጋዘን እንደምትከራዩት ማለት እኮ ነው አይደለ? የሆነ ሰው መጋዘን ያከራያል፣ እቃችሁን እዛ ታስገባላችሁ። በቃ ያ ፊዚካል ስለሆነ ነው። በአካል ሄዳችሁ ነው የምታስገቡት። ይሄኛው ፊዚካል አይደለም፣ ቨርቹዋሊ በኢንተርኔት ኮኔክሽን አማካኝነት እዚህ ቁጭ ብላችሁ ነው ያንን የምታደርጉት። ለምሳሌ አንድ አነስተኛ የፋይናንስ ተቋም የብድርና ቁጠባ ተቋም ቢኖር እና 10,000 ደንበኞች ቢኖሩት የ10,000 ደንበኞቹን እያንዳንዱን በየወሩ የሚያዋጡት ስማቸውን የምትሰጡት የተለያዩ አይዲዎች አሉ፣ ፓራሜትሮች አሉ። እነሱን በሙሉ ምን ያህል ከፈለ፣ ምን ያህል ተበደረ፣ ኢንትረስት ሬቱን ወዘተ እያካፈለ እያባዛ እየደመረ እየቀነሰ የሚያስቀምጥ አንድ አፕሊኬሽን አለ። ያ አፕሊኬሽን እናንተ ቢሮ ላይ የሆነ ሰርቨር ላይ ላስቀምጠው ብትሉ ደንበኞቻችሁ እየጨመሩ ሲሄዱ 10,000 ከ10,000 100,000 ከ100,000 200,000 ዳታ ሴንተራችሁን መገንባት ይጠበቅባቸዋል። ያ በጣም ከፍተኛ ወጪ አለ። ትልልቅ ኩባንያዎች አቅም ያላቸው ካፒታል ያላቸው ካልሆኑ በስተቀር አትችሉትም፣ መወዳደር አትችሉም። ምንድነው የምታደርጉት? ኢትዮ ቴሌኮም ትሄዱና ኢንፍራስትራክቸር አዝ ሰርቪስ የሚባል አገልግሎት አለ። ከሱ ትከራያላችሁ። 10 ጂቢ ስፔስ ፈልጋለሁ፣ 5 ጂቢ ስፔስ ፈልጋለሁ፣ አላውቅም ዝርዝሩን። እሱን ትከራያላችሁ። የ10,000 ደንበኛችሁን አፕሊኬሽን እዛ ታስቀምጣላችሁ። እናንተ በእያንዳንዱ እዛ ቁጠባና ተቋማችሁ ውስጥ ያሉ ላፕቶፖች አርገው ኢንተርኔት ሲመጣ ሲገቡ የት ነው የሚሄደው? ቨርቹዋሊ ኢትዮ ቴሌኮም ውስጥ ያለ ሰርቨሮች ላይ የተቀመጡ ነገሮችን አክሰስ ያደርጋሉ። ደንበኞችን ታስተናግዳላችሁ። 10,000 የነበረው ደንበኛ ቀንቷችሁ፣ ቢዝነስ ቀንቷችሁ በአንድ ጊዜ ሰው ሁሉ ሰምቶላችሁ ስለናንተ 100,000 ሲሆን ኢትዮ ቴሌኮም ትሄዱና ካፓሲቲ ከፍ ማድረግ ይፈልጋሉ ትላል። በግማሽ ቀን በ30 ደቂቃ ወይ በ10 ደቂቃ ውስጥ ስኬል አፕ ማድረግ ትችላላችሁ። እሺ ስኬል እናንተ ግን ቢሆን
ዳታ ሴንተር የገነባችሁት እናንተ ቢሆንና ለ10,000 ሰው የሚሆን ዳታ ሴንተር የመረጃ ማዕከል ገንብታችሁ ታበቁ ድንገት ቢዝነስ በጣም ጦፎ ስኬታማ ሆናችሁ ደንበኞቻችሁ ከ10,000 30,000 ቢደርስ ሌላ ተጨማሪ 20,000 ደንበኛ መያዝ የሚችል ማስተናገድ የሚችል ካፓሲቲ ያለው ዳታ ሴንተር ለመገንባት በጣም ውድ ነው የሚሆንባችሁ በጣም ጊዜ ነው የሚፈጅባችሁ ስለዚህ የቀን ተቀን ኦፕሬሽናችሁ ይበላሽባችኋል ተወዳዳሪ አትሆኑ ማለት ሄዳችሁ ደንበኞች 10,000 ነበሩ 20,000 ሆነዋልና ጨምሩልኝ ካላችሁ በደቂቃዎች ውስጥ ይጨመርላችኋል አይ እንዳሰብኩት አልሄደም የ10,000 የሚሆን ደንበኛ ነበር የተከራየሁት አሁን 5,000 ሆኖብኛል ትንሽ ቀንሱልኝ ካላችሁ በ10 ደቂቃ ውስጥ ይቀንሱላችኋል ማለት ነው ኢንፍራስትራክቸር አዝ ሰርቪስ ማለት ይሄ ሶፍትዌር አዝ ሰርቪስ የሚባል ማለት ሶፍትዌሮችን ሶፍትዌር የራሳችሁ የሆነ በጣም የሚያስፈልጋችሁን ሶፍትዌር ዴቨሎፕ ማድረግ አይጠበቅባችሁም አንዳንድ ትልልቅ እንደ ለምሳሌ ኤአርፒ የመሰለ ሶፍትዌሮች ትንንሽ ኩባንያዎች መግዛት ያስቸግራቸዋል በጣም ውድ ነው የሚሆነው ምንድነው የምታደርጉት ትከራያላችሁ ማለት ነው ለምሳሌ ቴሌክላውድ ከሚሰጣቸው ሶፍትዌር አዝ ሰርቪስ በሶፍትዌር አዝ ሰርቪስ ካቴጎሪ ውስጥ የሚሰጣቸው አገልግሎቶች ኢንተርፕራይዝ ሜል ይባላል ኢሜል የምትላላኩበት አለ አይደለ የኢሜል ሰርቨር ለምሳሌ 1,000 ሰራተኛ ቢኖራችሁ 1,000 ሰራተኞች ጋር በስራ አማካኝነት የምትለዋውጡት ኢሜል አለ ለዛ የራሳችሁን ኢሜል ሰርቨር መገንባት እና ማስተዳደር ሳይጠበቅባችሁ የኢትዮ ቴሌኮም የቴሌክላውድ አገልግሎት አይነት የሆነውን ኢንተርፕራይዝ ሜልን መጠቀም ትችላላችሁ ሌላ ኢለርኒንግ ሶሉሽን ይባላል ኢለርኒንግ ሶሉሽንም እንደዚሁ የመማማሪያ መድረክ ነው ስለ ትምህርት ቤቶች የተለያዩ ስልጠናዎች የሚሰጡ የተለያዩ ተቋማት ይሄንን በመከራየት ወይም ደግሞ ሰብስክራይብ በማድረግ የመስጠት የሚፈልጉትን ትምህርት መስጠት ይችላሉ በቀላሉ ለተለያዩ ተማሪዎች ሰራተኞች ስልጠናዎችን ወዘተ ማካሄድ ይችላሉ ኢአርፒ የሚባል አለ ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል አለ በጣም ፌመስ የሆነ ማንኛውም መስሪያ ቤት ማንኛውም በእግሩ የቆመ መስሪያ ቤት የሚሰራቸውን ስራዎች በሙሉ የሚሰራ ማለት የሰው ኃይል ብትሉ የፋይናንስ ብትሉ ከግዢ ጋር የተያያዘ ሰፕላይ ቼን የሚባለው ፍሊት የሚባል አለ ወዘተ አንድ መስሪያ ቤት የሚሰራቸውን የተለያዩ ስራዎችን በሙሉ የምትሰሩበት ነው እሱንም እንደዚሁ መከራየት ትችላላችሁ ፕላትፎርም አዝ ሰርቪስ የሚባል ኦኬ ፕላትፎርም አዝ ሰርቪስ የሚባል ይሄ ደግሞ አፕሊኬሽኖችን ለምሳሌ አንድ ሶፍትዌር ዴቨሎፕ የሚያደርግ አንድ ኩባንያ ዛሬ ባቋቁም ስታርታፕ ማለት ነው ሶፍትዌር ዴቨሎፕ ለማድረግ ኢንቫይሮንመንት ያስፈልጋል ኦኬ ያንን ኢንቫይሮንመንት መግዛት ላልችል ይችላል ያንን መግዛት ካልቻልኩኝ ምንድነው ማድረገው ነገር ግን ሶፍትዌር ዴቨሎፕ ማድረግ ይችላል ኢንቫይሮንመንቱን አንደርስታንድ ማድረግ ይችላል የተለያዩ ሶፍትዌር ቋንቋዎችን መጻፍ ይችላል ስለዚህ ኢትዮ ቴሌኮም ጋር ሄጄ ፕላትፎርም አዝ ሰርቪስ ከራይና ኢንቫይሮንመንት አለው እዛ ኢንቫይሮንመንት ውስጥ ገብቼ እንትን እላለሁ ማለት ለምሳሌ አሁን እኔና ጓደኛዬ እግር ኳስ መጫወት ብንፈልግ እግር ኳስ ሜዳ መገንባት እንችላለን አንችልም የተገነባ እግር ኳስ ሜዳ ሄድና እንከራይና ጓደኛዬና እኔ የተወሰኑ ሰዎች ጨምረን ቡድን እግር ኳስ ጫወታላችሁ ማለት ልክ እንደዛው ፕላትፎርም አዝ ሰርቪስ የሚባል አለ ማለት ነው ስለዚህ ክላውድ ኮምፒውቲንግ ማለት ይሄ ነው በቃ ከርቀት በኢንተርኔት ኮኔክሽን አማካኝነት የተለያዩ አይነት አገልግሎቶች እናንተ መሰረተ ልማቱን ማስተዳደር መገንባት ሳይጠበቅባችሁ የተለያዩ ወጪዎች ሳታወጡ በቢሮአችሁ ቁጭ ብላችሁ በግለሰብም ደረጃ በሞባይላችሁ የተለያዩ አገልግሎቶችን ማግኘት መቻል ማለት ነው እና ክላውድ ኮምፒውቲንግ በጣም ዘርፈ ብዙ የሆኑ ጠቀሜታዎች አሉት ድሮ ለወጪ ቆጣቢነት ለስኬሌቢሊቲ ወዘተ ነበር አሁን ግን በጣም ኤአይ ኢኔብለር የሆነ በጣም ተፈላጊ ነው ነገር ግን ወጪ ቆጣቢነቱ የመጀመሪያውና ትልቁ ጥቅሙ ወጪ ቆጣቢነቱ ነው የመጀመሪያው ለመነሻ የሚሆን የሃርድዌር ወጪ ማውጣት አይጠበቅባችሁም የተለያዩ የሜንቴናንስ እና አፕዴት ማድረግ አይጠበቅባችሁም ራሱ ኢትዮ ቴሌኮም ጥገናውንም አፕዴቱንም ምኑንም ራሱ ወጪውን ይሸፍናል የተለያዩ ለዚህ ጉዳይ ብላችሁ የራሳችሁ ዳታ ሴንተር ቢኖራችሁ ከአይቲ ጋር በተያያዘ ሰራተኞች ትቀጥራላችሁ ወዘተ እንደዛ አይነት ተጨማሪ የሆነ የሰው ኃይል መቅጠር አይጠበቅባችሁም ከፍተኛ የሆነ የኃይል ፍጆታ አለ ከፍተኛ የሆነ የኤሌክትሪሲቲ ኃይል ፍጆታ አለ
ያንን የኃይል ፍጆታ ለኃይል ፍጆታ የሚወጣው ወጪ ይቀንሳል። ስኬሌቢሊቲ እና ፍሌክሲቢሊቲ አለው። ቅድም እንዳልኳችሁ ስኬል አፕ ማድረግ ትችላላችሁ። አሁን መቀነስ እፈልጋለሁ መጨመር እፈልጋለሁ፣ ፍሌክሲብል ነው። እሱም እንደዚሁ በጣም ጥሩ ነው። ኢንሃንስድ ኮላቦሬሽን አለው ወይም ደግሞ አክሰሲቢሊቲ ማለት ነው። ሰራተኞቻችሁ ከርቀት ሆነው እርስ በርሳቸው ኮላቦሬት አድርጎ መስራት እንዲችሉ ያስችላል። ይሄ ደግሞ በጣም ጠቃሚ ነው። እንደ ማይክሮሶፍት 365 አይነት የክላውድ ኮምፒውቲንግ አገልግሎት ሰዎች በተለያየ ቦታ ላይ ሆነው ኮላቦሬት አድርገው አንድ ቢሮ ውስጥ እንዳሉ ያክል አብረው መስራት ይችላሉ ማለት ቲም ሜምበሮች በተለያየ ቦታ ሆነው ቲም መፍጠር ችለው የአንድ ስራ የተሰጣቸውን ስራ መስራት ይችላሉ። እና ደግሞ በጣም ሮበስት የሆነ ሴኩሪቲ አለው ማለት ነው። ክላውድ ኮምፒውቲንግ ማለት ይሄን ይመስላል። አይ ቲንክ መሰረታዊ የሆነው እንደ ሙያ ሂዱበት ማለት አይደለም፣ ግን ክላውድ ኮምፒውቲንግ ሲባል ግር እንዳይል ክላውድ ኮምፒውቲንግ ማለት ይሄን ይመስላል። የተከበራችሁ ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሚቀጥለው ሳምንት ሌላ የቴክኖሎጂ ጉዳይ ይዤ እመጣለሁ። እስከዛው ድረስ መልካም ሳምንት